አንቺ ደግሞ እንታደርጉ ነገር እንዲግሩ ነው ያክሽ አፍን እንድከፍት አልፈቅድልህም። ካለበለዚያ ትገረፋለህ። ይቺን ቲና ታውቃት? በሚገባ አውቃታለሁ። በሚገባ እነዚህ እንደዛ ጋጨኝ ምን የተጨናነቀ ስራ ይሰራል ብትው እንዴ ከፍዬ እኮ ነው የከፈች ለምንድን ነው ደቂቃሽ ስለመለሰልሽ እንደመጣው ነው። አሁን እንድከፍት አልፈልግም። ዝም ብለሽ ካወራ ያልሽኝ ያደርጋለሁ። አሁን እኮ ያወራሽ እስከ ምን ደልኩ ተስማምተናል አይደል እንዴ? የተስማማነው ነገር በሙሉ ልከወና መንገድ ይሆናል። በጣም ደግሞ እልህ ለሰጣኝ በሙሉ በጥፍ አስከፍልሃለሁ። እሺ ካለ አክሲን ነው እንዴ? ትሁት የማልፈልገው ነገር አላደርግም። የምታደርገው ነገር ለአባዬ ይጠቅማል። እሱ ነው ነገር ቆይ አስበህ ነው ሁሉንም ትችይ ነበር፣ ግን በአባዬ ህይወት መጡ። ካሌብ የእውነቴን ነው። እኔ ዳኒ ምንም የለበትም። ቆይ ትሁት ምንድን ነው ባለፈው ቲና ያደረገች አልመሰለኝም አልሽኝ። አሁን ደግሞ ዳኒ። ቆይ ወዴት እየሄደ ነው ነገር? ካሌብ ለቲና እርግጠኛ መሆን አልችልም። በጣም ግን እርግጠኛ ነኝ። እኛ ብልጥ ከሆነ ዳኒ መጠቀም እንችላለን። ፉክርብኝ እኮ እሱ ጋር ችግር አለበት። ይቺ ምጣት ላይ ያገኘው እንጂ ምንድን እሱ ማለት አይጠበቅብሽም። እኔ እንደውም ባገኘ የማደርገው ምን ያውቃል? በመጥፋት እኮ ደስ ያላት መስል ነበር። እኔ ሳስመስል ነው እባክሽ። እኔ ራሴ ስላልገደልኩት ሊደብረኝ ይችላል እንጂ ህይወት በጣም ነው ደስ የሚለኝ። እንደዛ ከሆነ የትም ደረሰ አይደለም ወይ? አትቀርጂ እባክሽ። አባዬ አንቺ ነው? አዎ ግን ሚስጥር ነው። እሺ የካሊብ አባት ያለበት ታወቀ። ዲያኒም የካሊብን አባት ያለበትን ቦታ ስላወቀ በገንዘብ ሊደራደር ወስኗል። ቲናም ሳታስበው በፍቅር ልቧ ተሰውሮ ለዲያኒ ሚስጥሩን ነግረዋለች። ዲያኒም ቲና ስለከዳችው እሱም ደግሞ በዚህ ሊበቀላት ፈልጓል። የዲያኒ አባትም በጭራሽ ለሷ 5 ሳንቲም ከምሰጣት አንተ ገዳይ ወንጀለኛ ከምትሆን ይልቅ ገንዘቡን ላንተ ብሰጥህ ይሻለኛል ቢለውም ብዙ ጓደኞቼ ተሸውደዋል እያለ መደራደሪያ ያቀርባል። ነገር ግን እኔ እኮ ለእንደዛ ሳይሆን ለሷ ስለማልሰጣት ለሷ ገንዘቡ ስለማይገባት ነው ላንተ ገንዘቡን የምሰጥህ ብሎ ተደራድረዋል። ነገር ግን በጭራሽ አላምንም እያለ ነው። ግን ደግሞ የካሊብን አባት ያገተው ልጅ ያው እንግዲህ ያጋች ጥሩ ባይኖረውም እሱን ለማንገላታትና ለማሰቃየት የፈለገ አይመስልም። ግን ደግሞ በገንዘቡ ተስማምቶ ተደራድሮ ይለቀው ይሆን ወይስ ቲና እንዲያሰበችው ተሳክቶላት ግን ሙሉ ገንዘቡን በሱ ማዞራ ከዛም እሱን ትገለው ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበልልን እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ትሁት ተከታታይ ድራማ እንግዲህ የካሊብ አባት በወጣበት ሳይመለስ ቀርቷል እና ካሊብ በጣም ተጨናንቆ ስለነበረ ይኖራል ብሎ አባቱን የገመተበት ቦታዎች ፈላልጎ ሲያጣው እንዲሁም ጓደኛው ጋር ደውሎም ጠይቆ ነበር። ጓደኛውም እኔ ቀደም ብዬ ወጣው፣ ነገር ግን ደግሞ እሱ ብዙ አይጠጣም ምንም አታስብ ቢለውም ነገር ግን የካሊብ አባት ወደ ቤቱ ሲመጣ መንገድ ላይ በገጠመው ባጋቾቹ ምክንያት ወደ ቤት ሳይመለስ ቀርቷል እና በዚህም ሁኔታ ቤተሰቡ በጭንቀት ሲታመስ አንዷ ቲና ነበረች። ለፖሊስ እና መልከት ምን ተፈጥሮ ነው የሚለው በአሁኑ ትወናዋ እጅግ በጣም ተሳክቶላታል። ትሁትንም ሳይቀር ሸውዳታለች። ትሁት በአሁኑ እንኳን እሷ የሆነ ነገር ያረገች አይመስለኝም ብትልም ካሊብ ትንሽ የተጠራጠረ ይመስል ነበር። ዲያኔንም አሳምነዋለች። አሁን ላይ የተረጋጋች ሴት ሆና ግን ደግሞ ጊዜዋንም የምታሳልፈው በመጠጥ ሆኗል። እናም የሆነ ዲል የምታከብር እኮ ነው የምትመስለው፣ ምን ተገይቶ ነው ቢላትም ዲያኔ እሷ ምንም እንዳልተገኘ ሰውየው በመጥፋቱ ደግሞ እንደነሱ ምንም የምታውቀው ነገር እንደሌለ ብትናገርም ዲያኔ ግን የሆነ የሚያጠራጥር ነገር ነበረው። ነገር ግን በምላሷ አሳምነው እሺ ይሁን ብሎ ነበር። ካሊብ ወዴት እንሂድ? ምን ይፈጠር? አባቴ ምን ሆኖ ነው? ዲያኔንም ወጡ ስላችሁ ብትወጡ ኑሮ ይሄ ሁሉ ነገር አይፈጠርም ነበር። አሁንስ ምን ጠብቃላችሁ? ይሄን ነበር አይደል የፈለጋችሁት ቢልም ዲያኔ በዚህ ጉዳይ ምንም እንደማያውቅ ደጋግሞ ቢነግረው ነገር ግን አሁን መተባበርና አንድ መሆን ነው ያለብን። ስሜት ይገባኛል። አሁን ላይ ልቀየምህ አልችልም። ነገር ግን በዚህ ጉዳይ ላይ እኔ ምንም የማውቀው ነገር የለም። በፍለጋው ግን ላግዝህ እችላለሁ ብሎት ነበር። ከሌባ ጋር ዕቃ የጠፋ ዕቃ ተፈልጎ ይገኛል ወይ? ስለዚህ አልፈልግህም ቢለውም ዲያኔም ይሄን ደጋግሞ ምንም ነገር እንዳላደረገ ነግሮታል። ካሊብም በአባቱ መጥፋት ተጠያቂው ራሱን እያረገ እጅግ በጣም ተጨናንቋል። እናም እንግዲህ ቲናም አሁኑኑ እንሂድ እያለች ነው።
አሁኑኑ እንሄድና እናመልክት እያለች ነው። ካሊብም ምናልባት ወደ ሆነ ቦታ መዝናኛ ሄዶ ይሆን ወይስ ምን ከተማ ወጥቶ ይሆን እያለ መጨናነቅ አብዝቷል። ነገር ግን ከዚህ በፊት እንደዚህ አድርጎ ያውቃል ወይ ብላ ትሁት ብትጠይቅም ትሁት እንደዚህ አድርጎን እንደማያውቅ አሁን ግን ቤቱ ያው አስጠላኝ እያለ ስለሆነ ብዬ ነው ብለው ብቻ በጭንቀት ቤቱ ተረብሿል። እንዲሁ ቁጭ ብለው አድረው ነጋል ነጋ ብሎ ከካሊብ ወደ መስሪያ ቤት ሄዱ። መስሪያ ቤትም ሲያጣራ ፖሊስ ጣቢያም 24 ሰዓት የመጠበቁ ጉዳይ ላይ ነበሩ። 24 ሰዓት እስከሚሞላ ካሊብ ቢጨንቀውም ነገር ግን እንደምንም 24 ሰዓቱን ሞልቶ ለፖሊስም አመልክቶ ነበር። ቲና እንግዲህ እንፈልግ ፖሊስ ጣቢያ እናመልከት እያለች ነው። መቼም ያየኝ የለም ብላ እሷ እንግዲህ እሷ ብሳለች አዛኝና ተቆርቋሪ። በእርግጥ ባባዬ መጥፋት እኔም ተጨንቄያለሁ እያለች ነው። በአሁኑ ግን ቲና ያለችበት አይመስለኝም። በዛ ላይ ታማለች፣ በዛ ላይ ከቤት ወጥታ አታውቅም ብትልም ትሁት ካሊብ ግን እኔ የሆነ ነገር ቢሆን አባቴ ላስረግጥ ያለበትም ብዬ ነው እንጂ እገላቸዋለሁ፣ አጠፋቸዋለሁ እያለ መዛቱን ተያይዞታል። እንደዛማ ሊሆን አይችልም፣ ቀስ ብለህ ነው ሊሆን የሚችለው እያለች ትሁት እንግዲህ እያግባባች ነው። እና ትሁት ዲያኒን ለማናገር ሞክራ ነበር። ዲያኒ ምንም የሚያውቀው ነገር እንደሌለና ቲናም ያለችበት እንደማይመስለው ነገሩን ተናግሯል። እና ዲያኒን አሁን ግን እድልህን የምትጠቀምበት ነፃነትህን የምታሳውቅበት ጊዜ ይመስለኛል። አባዬ እጅግ በጣም ጥሩ ሰው ነው እያለችው ነበር። እና እኔን ጠርጥረሽ ነው ቢላትም አንተንም እንዴት ማለት ባላስጨንቅህ ደስ ይለኛል፣ ግን ከዚህ በፊት ደግሞ ገለዋለሁ እያልክ ስትዝት የነበረው አንተ ነህ። አባዬ ምንም አይነት ሰው ጋር ተጣልቶ አያውቅም፣ ምንም ሌላ ጠላት የለውም ከናንተ ውጪ እያለችው ነበር። ዲያኒም ያኔ ተናዶ ስሜታዊ ሆኖ እንጂ እሱ ሰው እንዲጎዳ እንደማይፈልግና እንዲህ አይነት ጥቃት ደግሞ እንዳላደረሰም ደጋግሞ ተናግሯል። እናም እንድትታመን ከፈለክ አሁን እድልህን ተጠቅመህ ቲናን ማውጣጣት ይኖርብሃል ብትለውም እሷም በአሁኑ እንኳን እሷም የምታውቅ አይመስለኝም ብሏል እርግጠኛ ሆኖ። ለማንኛውም ግን ማጣራቱ አይከፋም፣ እድልህን ተጠቀምበት፣ በአሁኑ ብትጠቀምበትና ታማኝነትህን ብታሳይ ይሻልሃል፣ አንተ ጥሩ እድል ነው ብለዋለች። ትሁት እጅግ በጣም ተጨናንቃለች። ካሊብም አባቴን ይዤ ካልመጣሁ እዚህ ቤት እያለ ነበር የወጣው። ፖሊስ ጣቢያ አመልክቶ ግን ደግሞ አባቱን አየሁ የሚል ሰው ስላጣ ወደ ቤቱ ተመልሷል። ቲና በሌሊት ልብስ ሽር ብላ ወደ መኝታ ቤት እየገባች ነበር። ልተና ውጭልኝ ሲላትም እንዴኔ ልተኛ አልመጣሁም እንደራደር እያለች ነው። ቲና አባትየውን ስለያዘች ሙሉ ገንዘብ በእጇ የሚሆን መስሏት ካሊብን አስቸኳይ ፍች እስከዛሬ አልፈታህም ያለችውን አሁን ግን አስቸኳይ ፍች እፈልጋለሁ፣ ነገ መፈራረም እንችላለን ብለዋለች። እሱም ደግሞ አሁን ላይ ስለምንም ማሰብ አልፈልግም፣ አባቴ የሆነ ነገር ከሆነ ግን መጀመሪያ የምጀምረው ከናንተ ነው። የአባቴ የተከበረ ሀብት ምን እንዳለው ታውቂያለሽ ሲላት ምን ብላ ሰፍ ስትል ሽጉጥ፣ እሱን ግን አሁን እኔ እጠቀምበታለሁ። እስከ ዛሬ ድረስ የተከበረ ነበር፣ አሁን ግን እሱን ለመጠቀም እገደዳለሁ ሲላት ደንገጥ ብትልም ራሷን ነፃ ለማድረግ ግን እየሞከረች ነው። በእርግጥ አንተም የምትፈልገው ነው ብዬ ነው። ስለዚህ ነገ ጧት መፈራረም እንችላለን፣ ፍቹን ትፈልገዋለህ አይደል እያለች ነው። ካሊብም ደግሞ አስጠንቅቋታል። አባቱ ሳይመለስ ቢቀር የሆነ ነገር ስለ አባቱ ቢሰማ የመጀመሪያ ቀማሿ እሷ እንደሆነች አስጠንቅቆ ነግሯታል። እሷም እንግዲህ ከቤት ወጥታለች እና ዲያኒም የተቻለውን ለማድረግ እሷን ለመከታተል የተቻለውን ሁሉ እየሞከረ ነው። በስተመጨረሻም እንግዲህ ቤት ደረጃ ላይ ተገናኝተው ስለ ሁሉም ነገር እየጠየቃት ነበር። አሁን እኮ ምንም ነገር ብታረጊ እኔ ሀሳብሽን አከብራለሁ እንጂ ምንም ላረግ አልፈልግም። ምክንያቱም ትንሽ የምናደደው እንኳን እኔ ልክ በእጆቼ መግደል ባለመቻሌ ሊሆን ይችላል። ከዛ ውጪ ግን ብላለች። ከዛ ውጪ ብሏታል። ከዛ ውጪ ግን ከእንደኔ ደስተኛ የሚሆን የለም። ጥላትነታቸው ለሁለታችንም እኮ ነው፣ የተከዳነው ሁለታችንም ነን። አንቺም እኔም ተከርተናል ብሏታል። እነሷም እውነትህን ነው ሀሳቤን ታከብራለህ ብትለውም አዎ አከብራለሁ ሀሳብሽን፣ መቼም ቢሆን አባቱን አያገኘውም ስትል እርግጠኛ ሆነ እንዴት የምታውቂው ነገር አለ እንዴ ብሏት ነበር። እሷም ደግሞ ሚስጥሯን ማካፈል እንዳልፈለገች ብትነግረውም እኔ እኮ አሁን ላይ ትዕዛዝሽን የምትወስኘውን ውሳኔ ሁሉ ውሳኔዎችሽን በሙሉ አከብርልሻለሁ፣ ምክንያቱም ከኔ በላይ የተጎዳ የለም ብሎ ልቧን ሲያቀልጠው በዛ ላይ እንደሚያፈቅራት ሲነግራት አባቱ እሷ ጋር እንዳለ ተናግራለች እና ቦታው ድረስም እሷ ራሷ ይዛው እንደምትሄድ እሱን ተናግራለች።
እሱም ደስ ብሎት በሀሳቧ ተስማምቶ አሁን ጊዜው የኔ ነው፣ እድል ገጥሞኛል እያለ ነው። በገንዘብም ሊደራደር የፈለገ ይመስላል። ነገር ግን የካሊብ አባት ልጅየውን በስርዓት እያናገረው ነው። የኔ ልጅ እኔን ገለህ ወንጀለኛ ከምትሆን አንተም ስራህን አይደል የምትሰራው፣ ስለዚህ ምን አለበት እኔ እሷ መከፍልህን ገንዘብ እኔ ብሰጥህ ቢለውም አርፈህ ተደራደር ብሎ ስለ ጠላቱ ጠይቆት ነበር። ማን ነው ወደዚህ እንዲያመጣ ያዘዘኝ ታውቃታለህ እንዴ ቢልም እኔ ከሷ ውጭ ሌላ ምንም አይነት ጠላት የለኝም ብሎት ነበር። ከነቃህማ ምን ይደረጋል እያለው ነበር። እናም አፉን አፍኖ ስለነበር አፉ ላይ ያለውን ለቆት ቁጭ ሲያደርገው እንግዲህ አንዳንድ ነገሮችን እያወሩ ነበር። ብዙ ጓደኞቼ ተታለዋል፣ እኔ እንኳን በእንደዚህ አልታለልም፣ በዛ ላይ ለደንበኞቼ ታማኝ መሆን አለብኝ እያለው ነው። እንዴ እኔ እኮ ገንዘቡን ልስጥህ ያልኩህ ለማታለል ሳይሆን ገንዘቡን ለሷ ስለማይገባትና ለሷ ከምሰጣት ሞቴን ስለምመርጥ ነው። ለሷ ግን የኔን ገንዘብ ከምሰጣት ብሞት ይሻለኛል። ስለዚህ ገንዘቡ ለሷ ስለማይገባት ላንተ ልስጥህ ነው ያልኩህ እና የኔ ልጅ ልቀቀኝ ቢለውም አይ እንደማይለቀውና ለደንበኞቹ ታማኝ እንደሆነ ነግሮት ነገር ግን አርፈ ተቀመጥ እስከምትመጣ ድረስ ብሎት ነበር። እናቴናም መነጽሯን ገጭ አርጋ ቀጭቋ እያለች ፊት ለፊቱ መታቆማለች። አባዬ የምትለው ሰው ስሙ ጠፍቷት እንግዲህ ያለና የሌለ ንብረትህም በሙሉ በስሜ ታዞራለህ፣ ጭራሽ ሙሉም ነው የምትፈልጊው ቢላትም አዎ ሙሉ በሙሉ አንድም ሳይቀር በስሜ ታዞራለህ፣ ካልሆነ ግን ብላ ልታንገላታው ስትሞክር ስምምነታችን እንደዛ አይደለም፣ አፉን እስከፍት አድርገህ ያስቀመጥከው ለምንድን ነው ብትለውም በስራው ጣልቃ የሚገባበት ሰው እንደማይወድ አስጠንቅቆ ነግሯት እናም እንግዲህ በለው ምታልኝ ስደበው ብትልም እሱ ምን አረገሽ ለምታናግሪው ነገር ነው ምላሽ የሰጠው። ከዛ ውጭ አንቺ ስታወሪ እሱ ዝም አልልም ካለ ትዕዛዜን እፈጽማለሁ፣ ግን አሁን ምን ያረገሽ ነገር አለና ነው በስራዬ ጣልቃ ሲገቡብኝ ደስ አይለኝም ብሏታል። እንግዲህ አንተ ካላረክ ብላ ያለ ንብረትን በስሜ ዞር ብላ አንገቱን አንቀው ነበር። እናሱም ከስምምነታችን ውጭ ይሆንሽ ነው ስርዓት ያጂ ብሏታል። ምን አደረገሽና ነው የምታንገላችሁ እና አትገለውም ማለት ነው ብትለውም ያንን ማረግ ሌላ ይሄ ማንገላታት ደግሞ ሌላ ፊት ለፊቱ ማንም ሰው እንዲንገላታ እንደማይፈልግ ነግሯታል። እናም እንደገና ገንዘብሽን መደራደር ከቻልሽ እሱን እስከምታረጊ ድረስ እዚሁ ይቀመጥልሻል፣ ከዛ ውጭ ግን ብሏት ነበር። እናም ምግብ እንፈልጋለን ላኪልን ሲላት እንዴ ላንተ ልካለሁ ለሱ ግን ብትልም እና ሰውየውን በራብ ልደፊው ነው፣ ቢያንስ እንኳን እቅድሽ እስከሚሳካ መቆየት አለበት፣ በራብ ልደፊው ነው እንዴ አንዴ ውጭ እናውራ ብሎ ውጭ አናግሯት ነበር። ከትዕዛዙ ውጪ በስራው ላይ ትዕዛዝ ልሰጠው እንደማይችልና በዛ ላይ ደግሞ ሰውየውን ማንገላታትም ሆነ ማስራብ እንደማይቻል በዛ ላይ ደግሞ ክፍያ መጨመር እንዳለባት ነግሯታል። እሷም በዚህ ሁኔታ እኮ ግዴለው ብለህ ልትገለው አትችልም ብትልም እሱን አሳይሻለሁ እስከ መጨረሻው ልሸኘው እችላለሁ፣ ነገር ግን ሰው ሲራም ማየት አልፈልግም፣ ለኔም ለሱም አሁኑኑ ላኪ ብሏታል። እሷም በደስታ እሺ ገንዘቡን ምሳውን እልክልሃለሁ አመጣለሁ ብላ ወጥታ ሄዳለች። ከዛም ስትመለስ ነበር እንግዲህ ዲያኒ ጋር ተገናኝተው ለዲያኒ ሙሉ ሚስጥሯን የነገረችው እና ዲያኒ የእውነት በገንዘብ ከካሊብ ጋር ይደራደር ይሆን ወይስ ደግሞ መጀመሪያ ካሊብ አባት ጋር ሂዶ እውነቱንና ታማኝነቱን ለሱ ሰው መጉዳት እንደማይፈልግ እውነታውን ያጋለጥ ይሆን? ደግሞ ሳጋሹ በገንዘብ ተደራድሮ የካሊብ አባት በሰላም ይወጣ ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።